أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها النبي إذا طلقتم النساء فطلقوهن لعدتهن وأحصوا العدة واتقوا الله ربكم. سورة الطلاق تبارلش من السور المدنية الخالصة ሙሉ በሙሉ መዲና ከተወረዱ ሱራዎች ነች። አብዱላህ ኢብኑ መስዑድ ሱረቱ ኒሳ ብለዋታል። አብዱላህ ኢብኑ መስዑድ ሱረቱ ኒሳኢል ቂስራ አጭሯ የኒሳዎች ምዕራፍ ብለዋታል። አማ ሱረቱ ኒሳኢል ኩብራ فيه التي بعد سورة آل عمران አጭሯ ወይ ትንሿ ሲሉ ትልቁ ሱረቱ ኒሳ ከሱረቱ አል ኢምራን በኋላ ያለው ነው ለማለት ነው። እቺ ሱረቱ ጠላቅ የተወረደችው ከሱረቱል ኢንሳን ከሱራ አልበይና በኋላ እንደሆነ ሙፈሲሮች አስቀምጠዋል። የአናቅጾቿም ቁጥር 11 ብቻ ነው። አብዛኞቹ አናቅጾቿ ትኩረት የሚያደርጉት በፍችና በኢዳ ዙሪያ ነው። እንደውም ደግሞ ከፍች ጋራ በሚዞሩ ህጎች من احكام العده والارضاع والانفاق والسكن والاشهاد على الطلاق وعلى المراجعه بالمستون صفتا የፈታት ሚስቱን ሲመልስ ሊያደርግ ስለሚገባው ማስመስከርና መሰል ጉዳዮች ትኩረት ትሰጣለች ማለት ነው። አላህ Subhanahu Wa Ta'ala በዚህ ሱራ ላይ يقول بسم الله الرحمن الرحيم بالله سم አዛኝና እጅግ ሩህሩህ በሆነው يا ايها النبي انت نبي ሆይ اذا طلقتم النساء ሴቶችን ከፈታችሁ بمعنى اذا اردتم طلاقهن ልትፈቷቸው ካሰባችሁ فطلقوهن لعدتهن በኢዳቸው ውስጥ ፍቷቸው واحصوا العده ኢዳቸውንም ቁጠሩ ይላል። واتقوا الله ربكم ፈጣሪያችሁን አላህንም ፍሩ ፈጣሪያችሁን አላህንም ፍሩ ይላል። እዚህ ቦታ ላይ እንደምትመለከቱት ኺጣቡ ለረሱል ነው አለይሂ ሰላቱ ወሰለም ያ አዩሃ ነብይ ነው ያለው። ከዚያ በኋላ እንደገና ደግሞ ጥሪው ከተላለፈ በኋላ الله سبحانه وتعالى ያስተላለፈው መልእክት ደግሞ إذا طلقتم النساء فطلقوهن لعدتهن وأحصوا العدة የሚለው መሆኑ ነው። ነብዩን ብቻ ሳይሆን ተከታዮቻቸውንም ኡማቸውንም የሚመለከት ነው። ወደፊትም የሚጠቀሱ ሁክሞችና አህካሞች ለነብዩ ብቻ ኻስ ሳይሆኑ መላው ተከታያቸውን የሚመለከት ነው ማለት ነው። إذن إنما كان النداء له وكان الخطاب بالحكم عاما له ولأمته تشريفا وتكريما له ለሳቸው ክብር ሲባል ነው እርሳቸው ተጠርተው ለኡማቸው የሚተላለፍ መልእክት የተላለፈበት። ምክንያቱም እሳቸው ናቸው ሙበሊጉ ለዛ ነው የዚህ ኡማ መሪውና ቁድዋውም እሳቸው ናቸው። ከዚህ አንፃር ነው ማለት ነው። ሷሂቡል ከሻፍ ዘመኽሸሪ ናቸው። በዚህ አያ ላይ ነብዩ አለይሂ ሰላቱ ወሰለም በብቸኝነት ተጠርተው እሳቸውም ለኡማቸውም የሆኑ መልእክቶች ትዕዛዝ መመሪያዎች የተላለፉት እሳቸው የኡማው መሪ ስለሆኑ ነው። ለአንድ አዛዥና ረኢስ ያ ፉላን ኢፍዓሉ ከይተ ወከይት እንደሚባለው ለብዙ ሰዎች ለህዝቦች በሚተላለፍ መልእክት ውስጥ የህዝቦቹን መሪና አውራ እገሌ ተብሎ ተጠርቶ እንዲህ እንዲያድርጉ ተብሎ መልእክት መመሪያ እንደሚተላለፈው ብለዋል። ኢዘን አላህ Subhanahu Wa Ta'ala ያ አዩሃ ነብዩ ቢልም የተሻለው ግን እኛ መላው ተከታዮቻቸው ናቸው ማለት ነው። ረሱላህ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ እሳቸውን ብቻ የሚመለከት መመሪያ ራሳቸው ተጠርተው ይተላለፋል። ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢክ የሚለውን ይመስል አንዳንድ ጊዜ ደግሞ እሳቸውን ቢጠሩ ከተጠሩ በኋላ የሚተላለፈው መልእክት ግን እሳቸውንም ተከታዮቻቸውንም ይመለከታል።
እዚህ አያ ላይ እንደምንመለከተው ያ አዩሃ ነብዩ ጃሂል الكفار والمنافقين وغلظ عليهم ያ አዩሃ ነብዩ إذا طلقتم النساء فطلقوهن لعدتهن እንደሚለው ማለት ነው። አንዳንድ ጊዜ ደግሞ እርሳቸው ረሱላህ ሰለላሁ ዐለይሂ ወሰለም ከዚህ ውጭ ሆናሉ። إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما እንደሚለው ምክንያቱም የረሱላህ ሰለላሁ ዐለይሂ ወሰለም ወላጆች በህይወት ስለሌሉ እሳቸው እዚህ ኺጣብ ላይ የሉበትም ማለት ነው። إذا طلقتم النساء ሴቶችን የፈታችሁ ጊዜ ነው። والمراد به هنا ግን የተሻበት إذا أردتم طلاقهن መፍታት ስትፈልጉ ነው። የፈታችሁ ጊዜማ ከሆነ ተህሲል الحاصل ነው የሚሆነው። والمراد بالنساء هنا الزوجات المدخول بهن ሴቶችን የፈታችሁ ጊዜ በማለት ሴት በማለት የተሹት ሚስቶች ናቸው። እነዛ ሚስቶች ከባሎቻቸው ጋር አብረው ያደሩና ጅማ የፈጸሙ ማለት ነው። لأن غير المدخول بهن ليس عليهن عدة አንድ ሴት ተገብታ ከባሏ ጋር ምንም አይነት ግንኙነት ሳይኖራት ብትፈታ ኢዳ ስለሌለባት ያ አዩሃ الذين آمنوا إذا نكحتم المؤمنات ثم طلقتموهن من قبل أن تمسوهن فما لكم عليهن من عدة تعتدونها ሳትነኳቸው ተፈታችኋቸው ተፈቺ ሚስቶች ምንም አይነት ኢዳ የለባቸውም እንደሚለው ማለት ነው። فطلقوهن لعدتهن ማለት في عدتهن እንዳለ ነው። በኢዳቸው ጊዜ ውስጥ ፍቷቸው በኢዳቸው ጊዜ ውስጥ ፍቷቸው አይ في وقت دلوكها ኢዳ የሚቆጥሩበት ጊዜና ዘመን ሲገባ ማለት ያ ማለት መች ነው? በጡህር ጊዜ ማለት في طهر وفي طهر لم يجامعها فيه وأحصل عدة ኢዳንም ቁጠሩ ይላል አላህ Subhanahu Wa Ta'ala። ምክንያቱም ኢዳ መቁጠር ሴቶች ለኢዳቸው መጨረስ ማለትም ባል ረጃአቱ ለማለቱ ሌላ ወንድ ለማግባት ለመታጨትም ሰበብና ምክንያት ስለሆነ ለማለት ነው። አያ የተወረደው በአብዱላህ ኢብኑ ዑመር ምክንያት ነው። አብዱላህ ኢብኑ ዑመር ሚስታቸውን በወር አበባ ጊዜ ፈተው ይሄንን የሰሙት ወላጅ አባታቸው ዑመር ኢብኑ አልኸጣብ ለረሱላህ ሰለላሁ ዐለይሂ ወሰለም ሄደው በመናገራቸው ረሱላህ ሰለላሁ ዐለይሂ ወሰለም በጉዳዩ ላይ በጣም በመቆጣት ሙርሁ ፈሊራጂዐሃ ثم يمسكها حتى تطهر ثم تحيض فتطهر በወር አበባ ጊዜ የፈታትን ሚስቱን ንገረውና ይመልሳት ረጃአቱ ይበላት ከዚያ ወር አበባ እስከምትጠራ ሌላኛውን እስከምታይና እስከምትጠራ አብሮ ይኑር ያቆያት ከዛ ከፈለገ በጡህር ጊዜ ይፍታት አለያም ሚስት አድርጎ ይቀጥል ብለዋል በሐዲስ ረሱላህ ሰለላሁ ዐለይሂ ወሰለም። እና አያውም የተወረደው ይሄን ክስተት ምክንያት አድርጎ ነው የሚሉ አሉ። በሌላ መንገድ ደግሞ አልባሃቲም ከአነስ እንዳስተላለፉት መልእክተኛው አለይሂ ሰላቱ ወሰላም ሐፍሷ ቢንቱ ዑመርን ፈተው ነበር። ሐፍሷን ፈተው ወደ ቤተሰቦቿም ተቀላቅላ ነበር። አላህ Subhanahu Wa Ta'ala ይሄንን አያ በማውረድ ራጃሃ فإنها صوامة قوامة ሐፍሷ ማለት እኮ የምትፈታ ልትፈታት የምትችላት ሴት አይደለችም። ቀኑን ጿሚ ሌቱን ቋሚ የሆነች ሴት ነች። ስለዚህ መልሳት ረጃአቱ በላት ወሄ من أزواجك في الجنة ጀነት ውስጥ ከምታገባቸው ሴቶችም አንዷ ነች። ሐፍሷን መልስ ተብለው ሐፍሷን መለሱ። ከዚያም ይሄ አያ ወርዶ ሴቶች እንዴት መፈታት አለባቸው እና የኢዳ ዝርዝር ጉዳዮች በዚህ ሱራ ላይ ተነሱ ይላል። እንግዲህ እዚህ ላይ ፉቃሃዎች የጦላቅን የፍችን ህጎች በመያዝ ጦላቅ ወይም ፍች ينقسم الى قسمين ለሁለት ይከፈላል ብለዋል። ጦላቅ ወሱና ወጦላቅ ወቢድዓ ሱኒ የሆነ የፍች አይነት አለ፣ ቢድዒ የሆነ የፍች አይነት አለ። ሱኒ የሚባለው የፍች አይነት አይጧሊቀሃ ጣሂራ من غير جماع በንጽህና ጊዜዋ ማለትም ከወር አበባ ውጭ ያለምንም
ግንኙነት በጦር ዘመን መፍታት አው ሐሚለን ወይም ነፍሰ ጡር ሆና ቀድ ኢስተባነ ሐምሉሃ ጽንሷ ግልጽ ሆኖ ማርገዟ ከፈታ ፍቹ ሱኒ ይባላል። ሱናን የተከተለ ነው። ከዚህ ውጭ ያለው ቢድኢ ይባላል። እሱም ምንድነው? በወር አበባ ጊዜ ወይ በጦር ነበረ፣ ግን በዚያ ጦር ላይ ተገናኝቷት በዚያ ግንኙነት አርግዛለች አላረገዘችም የሚለው ሳይታወቅና ሳይረጋገጥ መፍታት ጦላቁ ሱናን ያልተከተለ ቢድኢ ይባላል። ቢድኢ የሆነው ፍቺ ይወድቃል ወይስ አይወድቅም ለሚለው የዑለማዎች ልዩነት እንዳለና እንደተጠበቀ ሆኖ ጅምሁሮቹ ይወድቃል፣ ሱናን ባለመከተሉ ሰውየው ጥፋተኛ ቢሆንም ኒካሁ ግን ይወድቃል በአብዱላህ ኢብኑ ዑመር ሐዲስ ላይ እንደተመላከተው ብለዋል። ፈጠልቁሁነ ለዒደቲሂነ ማለት በጡህር ጊዜና አሁን በተጠቀሰው መንገድ ፍቷቸው ማለት ነው። ወአህሱል ዒደተ ኢዳንም ቁጠሩ ወተቁላህ ረበኩም ፈጣሪያችሁን አላህንም ፍሩ ቢአን ተሱኑ አንፉሰሁም አን ማዕሲየቲሂ ራሳችሁን ከወንጀል በመጠበቅ ማለት ነው። ወላ ቱኽሪጁሁነ ሚን ቡዩቲሂን እነዚህን የተፈቱ ሴቶች ከቤቶቻቸው አታውጧቸው። ወላ የኽሩጅነ ኢላ አየቲነ ቢፋሂሸቲን ሙበይና እነርሱም እንዳይወጡ ኢላ አየቲነ ቢፋሂሸቲን ሙበይና ግልጽ በሆነ ጸያፍ ስራ የሰሩ እንደሆነ እንጂ ይላል። ነገር ግን ጸያፍ የሆነ ተግባር ከፈጸሙ ይወጣሉ። ለምንድን ነው የሚወጡት? ያ ፋሂሻ በማለት እንደለጥላቅ ብዙ ጊዜ የሚታወቀው ዝሙት ነው። በእነሱ ላይ ሐዲን ተፈጻሚ ለማድረግ እዳ ከሚቆጥሩበት ቤት ይወጣሉ ማለት ነው። ወይም ደግሞ ቢፋሂሸቲን ሙበይና ብሎ ማለት በምላሷ የባሏን ቤተሰቦች አዛ የምታደርግ ከሆነ በሷ ቤተሰቡ አዛ መሆን ስለሌለበት ኢዳዋን ወጣ መቁጠር አለባት። እነዚህ ሁኔታዎች ከሌሉ በኖሩበት ቤት ኒካሁ በወረደበት ቤት ሆነው ኢዳቸውን መጨረስ አለባቸው። ባሎች ማውጣት የለባቸውም፣ እነሱም መውጣት የለባቸውም ነው የሚለው አላህ Subhanahu وقد أخذ العلماء من هذه الآية الكريمة ከዚህ አንቀጽ ዑለማዎች የተፈታች ሴት ኢዳዋን እስከምትጨርስ ድረስ ከተፈታችበት ቤት ባልም ይሁን ሌሎች የቤተሰብ አባላት ሊያወጧት እርሷን በፈቃዷ ልትወጣ ፍጹም አይገባም። ዶሩሪ ለሆነ ጉዳይ ካልሆነ እጅግ በጣም አንገብጋቢ ለሆነ ጉዳይ ካልሆነ በስተቀር ላ ተኽሪጁሁነ ሚን ቡዩቲሂን ከተፈቱበት ቤት አታውጧቸው እነሱም አይውጡ ብሏልና አላህ Subhanahu Wa Ta'ala ማለት ነው። ወቲልከ ሁዱዱላህ ይቺ አላህ Subhanahu Wa Ta'ala ህግ ነች፣ የአላህ Subhanahu Wa Ta'ala ድንበር ነች ይላል። ወመን የተዓደ ሁዱድ አላህ የአላህን ህግጋቶች ያለፈ ፈቀድ ظلم ነፍሰሁ በእርግጥ ራሱን በድሏል። لا تدري لعل الله يحدث بعد ذلك أمرا لا تدري التوكم لعل الله يحدث بعد ذلك أمرا الله ምናልባትም ከዚህ በኋላ የመማለስን ነገር ሊያመጣ እንደሚችል አታውቅም ይላል። ይህ ተርጊብ في امتثال الأحكام አላህ Subhanahu Wa Ta'ala እንድንፈጽማቸው ያዘዘንን ህጎች ለመፈጸም ማግባባት አለበት። ስትፈቱ በዚህ መልኩ ፍቱ፣ ስትለያዩ ይሄንን መንገድ ተጠቀሙ ብሏል። ለምን? ምክንያቱም የፈታሃት ከዚህ በኋላ አብረን መኖር አንችልም ያልካት ሚስትህ ነገ ከነገ ወዲያ ቀልብህን የሚቆጣጠረው ጌታ አላህ Subhanahu Wa Ta'ala በመማለሱ ጉዳይ ላይ ምናልባትም ምን ሊያመጣ ስለሚችል ስለማታውቅ ዛሬ የጠላሃትን የፈታሃትን ሚስትህን ካላገኘው ልትል ትችላለህ። ያንተ ኸይርህም ከሷ ጋር ብቻ ሊሆን ይችላል። እሱን ደግሞ ካልተለያየህ ላይገባህ ይችላል።
ስለዚህ ተጣላሁ ብለህ ሁሉን ነገር ብጥስጥስ አድርገህ ነገ በማትገናኝበት መንገድ አትለያይ የነገውን እሱ ነው የሚያውቀውና ይላል። فإذا بلغن أجلهن فأمسكوهن بمعروف أو فارقوهن بمعروف وأشهدوا ذوي عدل منكم وأقيموا الشهادة لله ከዚያም አላህ Subhanahu Wa Ta'ala በባልና በሚስቶች መካከል አንዱ በሌላው ላይ ያለበትን ሐቅ ይገልጻል። فإذا بلغن أجلهن ጊዜያቸውን የደረሱ ጊዜ ይላል። ኢዳ ሲቆጥሩ ሴቶቹ መቁጠር ያለባቸውን ጊዜ ገደብ የደረሱ ጊዜ فأمسكوهن بمعروف እነሱን መመለስ ከፈለጋችሁና ሚስት ማድረግ ከፈለጋችሁ ያዟቸው بمعروفን በመልካሙ أو فارقوهن بمعروف ወይም ደግሞ በመልካሙ ተለያዩአቸው وأشهدوا አስመስክሩ ذوي عدل منكم ሁለት የመቀናት ባለቤቶች የመስተካከል ባለቤት የሆኑ ሰዎችን አዲል የሆኑ ሰዎችን ስትፈቱም ይሁን ስትመልሱ አስመስክሩ ወአቂሙ ሸሃደተ ሊላህ እናንተ መስካሪ ተብዮች ደግሞ ምስክርን ለአላህ ስትሉ አቁሙ ያያችሁትን የታዘባችሁትን ተናገሩ ተናዘዙ ذلكم يعظ به من كان يؤمن بالله واليوم الآخر ይሄን ይመከርበታል من ሰውዬ كان يؤمن بالله واليوم الآخر በአላህና በመጨረሻው ቀን የሚያምን የሆነ ومن يتق الله اللهን የፈራ يجعل له مخرجا ላጋጠመው መከራ ችግር ሁሉ መውጫ በርን ያደርግለታል ይላል አላህ Subhanahu Wa Ta'ala إذا بلغنا أجلهن ጊዜያቸውን የደረሱ ጊዜና ማለት አይቃረብነ نهاية مدة العدة ማለት ነው ኢዳቸውን ሊጨርሱ ሲቃረቡ ሙሉ በሙሉ ሳይጨርሱ አብሮ በመኖር ችግርን በመቅረፍ ተስፋ ካደረጋችሁ ሚስቶቻችሁን መልሱ فأمسكوهن በመልካሙ መልሷቸው ረጃአቱ በሏቸው ማለት ነው ይሄ የሚሆነው መቼ ነው قبل انقضاء عدتها ነው ኢዳው ከማለቁ በፊት መልሷቸው بالمعروف በመልካሙ ማለት ምንድነው የተሻበት من حسن المعامله بين الزوجين وحرص كل واحد منهما على اداء ما عليه لصاحبه من حقوق አንዱ በሌላው ላይ ያለበትን ሐቅ ወጣለሁኝ ካለፈው ተምሬያለሁኝ አብረን መሆናችን የተሻለ ነው የሚል የጸና አቋም ካላቸው ማለት ነው ከዚህ ውጭ ግን ሴቶችን ለመጉዳትና ግዚያቸውን ለማቃጠል ሌላ ህይወትም እንዳይኖሩ ለማድረግ ይፈታታል ኢዳዋን ሊጨርስ ስትል ረጃቱ ይላል ከዛ ይፈታታል ይሄ ከሆነ حرامና የተከለከለ فأمسكوهن بمعروف የሚለውንም የአላህ Subhanahu Wa Ta'ala መመሪያና ትእዛዝ ችላ ያለ ነው ማለት ነው ስለዚህ ሴቶችን ረጃቱ ማለት ካለፈው ችግራችን ከለያዩን ለፍች ካበቁን ምክንያቶች ተምረናል ተስተካክለናል በሚል ኒያና አቋም ላይ ባልና ሚስቶች ተመስርተው ሲያደርጉት ነው ማለት ነው አሽሂዱ ዘወይ አድል ሚንኩም ሁለት የአድል ባለቤት የሆኑ ሰዎችን አስመስክሩ እንደል ሙራጃዓቲ ለአዝዋጅኩም وعند مفارقتهم لهن ማለት ነው ስታገቧቸውም ያው ምስክር ሁለት ምስክሮችን ማቅረብ ሲያገቡ ሩክኑ من اركان عقد النكاح ይታወቃል ስትለያዩአቸው እንዲሁም ረጃአቱ ብላችሁ ስትመልሷቸው ማለት ነው ስትመልሷቸውም ቢሆን ሁለት ምስክሮችን አስመስክሩ ነው ሴቶችን ፈቶ በሚመልስበት ሰዓት ሁለት ምስክሮችን የሚሆን አንድ ምስክርን ማቅረብ ሸርጥ ነው የግድ ነው በሚለው ላይ ግን ዑለማዎች ልዩነት አላቸው ማለት ነው አብዛኞቹ ዑለማዎች አስፈላጊ ነው ቀጥዓን ሊኒዛ ክርክርን ለመቁረጥ
ሰው ያየው የታዘበው ሽማግሌ ያደመጠው ነገር ኸይር ስለሆነ ጥሩ ነው ለመካካድም በር አይከፍትም ማለት እንጂ ግዴታ ነው ግን ማለት አይደለም ይላሉ። ኢማሙ ሻፊዒ ረህመቱላሂ ዐለይሂ ቀዲም በሚባለው ቀውላቸው ግን ዋጅብ ነው ይወጅባል ያሉበት ሁኔታ አለ ማለት ነው። ዋጅብ ነው ያሉበት ሁኔታ አለ። ذلكم يعظ به ይህ በአላህና በመጨረሻው ቀን የሚያምን ሰው የሚመከርበት ወደ ተግባር የሚለውጠው የአላህ Subhanahu Wa Ta'ala ህግ ነው። በዚህ ሁሉም በአላህ ያመነ በመጨረሻው ቀን ያመነ ሰው ይመከርበታል። እንደ ቀላል የሚተው ህግ አይደለም ይላል። ከዚያም ወመን የተቂላህ የጀዐል ለሁ መኽረጃ ወየርዙቁሁ ሚን ሐይሱ ላ ያህተሲብ አላህን የፈራ አላህ መመሪያና ትዕዛዝ ክልከላ ክብር ያለው ሰው አላህ Subhanahu Wa Ta'ala ለሱ መውጫ በር ያደርግለታል ለሚያጋጥመው መከራና ችግር ሁሉ ማለት ነው። ወየርዙቁ ሚን ሐይሱ ላ ያህተሲብ ወደፊት ባለው አያ እንደሚለው አላህ Subhanahu Wa Ta'ala ይረዝቀዋል ሲሳይን ይሰጠዋል ባላሰበበትና ባልገመተበት መንገድ ይላል። እቺ አያ የወረደችው አንድ ሰሃቢ ነበረ። ልጁ በጠላቶች ተማርኮበት ሐዘኑ በረታ። ወደ ነብዩ አለይሂ ሰላቱ ሰላም በመሄድም ለረሱላህ ሰለላሁ ዐለይሂ ወሰለም ጉዳዩን አጫወታቸው። ልጃችን በጠላት ተማርኮብን እናቲቱ እንዲሁም እኔ በሐዘን በችግር በጭንቅ ውስጥ ነው ያለነው። ቤትም ችግር አለብን የሚላስ የሚቀመስ ጠፍቷል። እንደው ምን ይመክሩኛል አላቸው። ረሱልም አለይሂ ሰላቱ ወሰላም ይተቂላህ ወስቢር ወአሙር ዘውጀተከ አን ተስተክሲረ ሚን ቀውሊ ላ ሐውለ ወላ ቁወተ ኢላ ቢላህ አላህን ፍራ ሶብር አድርግ ሚስትህንም ላ ሐውለ ወላ ቁወተ ኢላ ቢላህ የሚለውን ዚክር እንድታበዛ ንገራት አደራ በላት አሉት። ሰውየውም ወደ ቤቱ ተመልሶ ነብዩ ያሉትን አደረገ ማለት ነው። ከዚያም ብዙ ሳይቆያ ተማርኮ በጥላት እጅ የነበረ ልጃቸው ጥላቶች በዘነጉበት ሁኔታ አምልጦ መጣ ማለት ነው። አምልጦ ሲመጣ ግን ብቻውን አልነበረም የመጣው። ለቤቱ ለቤተሰቡ ስር ሰዶ የነበረውን ድህነትና ማጣት በሚለውጥ ሌላ ገኒማ ነው ልጁ የመጣው። የጥላት ግመሎች፣ ፍየሎች፣ ሌሎችም ሀብቶች ስለነበሩ እነሱን እየነዳ ይዞ ነበር የመጣው። ከዛም ግለሰቡ አውፍ ኢብኑ ማሊክ ይባላል ወደ ነብዩ መጣና ያ ረሱላህ ባለፈው እንዳጫወቅኩት ልጅ ተማርኮ ነበር በጥላት አሁን ልጃችን መጥቶልናል አልহামዱሊላህ ሲመጣ ግን ብቻውን አይደለም የመጣው ሀብትም ይዞ መጥቷል እሱ ሀብት ለኛ ይበቃልናል እንብላው ሐላል ነው ያላቸው። ረሱልም አለይሂ ሰላቱ ወሰለም አዎ እንዴታ ይፈቀድላችኋል አሉ። አያውም ይሄንን የረሱልን አለይሂ ሰላቱ ወሰለም ፈትዋ አጠናካሪ ሆኖ ወመን የተቂላህ የጀዐል ለሁ መኽረጃ አላህን የፈራ ሰው መውጫ በር ያደርግለታል በጥላት እጅ እንኳን ቢሆን ከጥላት እጅ የሚያወጣበት የሱ መንገድ ስላለው ያወጣዋል በልጁ እንደተፈጸመው ወየርዙቁ ሚን ሐይሱ ላ ያህተሲብ ባላሰበበት መንገድም ሲሳይኑ ይሰጠዋል። ልጃችን መጣቀረ ነበር እንጂ ያ ቤተሰብ ሲያስብ ሲጨነቅ የነበረው የጥላት ገንዘብ ቤታችን ይመጣል ብለው ገምተዋል ነበር እና ይህ ያልታሰበ ያልተገመተ ከአላህ ለነሱ የተላከ የአላህ Subhanahu Wa Ta'ala ምንድነው ሪዝቅ ነው የሚል ይህ የአላህ Subhanahu Wa Ta'ala ቃል ወረደ ማለት ነው። ወመን የተወከለ على الله فهو حسبه በአላህ የሚጠጋ በአላህ የሚመካ ሰው እሱ አላህ Subhanahu Wa Ta'ala ለሱ በቂው ነው ሌላ ያስፈልገው። ان الله بالغ امره አላህ ነገሩን አድራሽ ሆነ ጌታ ነው። ከጀዐለ الله لكل شيء قدرا አላህ ለነገራቶች ሁሉ ጊዜ ገደብን አድርጎላቸዋል። ለነገራቶች ሁሉ ጊዜ ገደብን አድርጎላቸዋል። ነገሮች በጊዜ የተወሰኑ ናቸው ይላል አላህ Subhanahu Wa Ta'ala። ከዚያም አላህ Subhanahu Wa Ta'ala ከዚህ በስተፊት ወደ ተነሱ
አጀንዳዎች በመመለስ ሴቶች ዒዳቸው እንዴት መፈጸም እንዳለበት ያነሳል። يقول واللائي يئسن من المحيض من نسائكم እነያ ከወር አበባ የቆረጡ አሮጊቶች ወይም ደግሞ ያረጡ ሴቶች ኢንየርተብቱም ስለነርሱ ዒዳ ብትጠራጠሩና እርግጠኛ ባትሆኑ ፈዒደቱሁነ ሰላሰቱ አሽሁር የነሱ ዒዳቸው 3 ወራቶች ነው። ሰላሰተ አሽሁሪን ቀመርያ ማለት ነው። ወላኢ ለም የሂድነ እንዲሁም እነዛ የወር አበባ ያላዩ ሊሲገሪሂነ በእድሜ ልጅ ለመሆናቸው እነሱም ዒዳቸው 3 ወር ብቻ ነው ይላል አላህ Subhanahu Wa Ta'ala። ኢማም አልቁርጡቢ እንደሚሉት አላህ Subhanahu Wa Ta'ala ባለፈው አያ እንዲሁም ሱረቱል በቀራ ላይ በስፋት እንደተነሳው አረፉ ዒደተ ዘዋቲል አቅራ የወር አበባ የሚያዩ ወጣት ሴቶች ዒዳቸው ምን ያህል እንደሆነ አውቀዋል፣ ነግሯቸዋል። አማ المرأة التي لا تردم ግን የወር አበባ ማታይ የሆነች ሴት ሊያሲሃ በእድሜ ስለገፋች ወይም ልጅ ስለሆነች ዒዳዋ ምን ይመስላል የሚለውን ስላላወቁ ጥያቄ አቀረቡ። ጥያቄውንም ያቀረበው አንድ ግለሰብ ነበረ። ወደ ነብዩ አለይሂ ሰላቱ ወሰለም በመሄድ ጥያቄ አቀረበ ማለት ነው። አላህ Subhanahu Wa Ta'ala የወር አበባ የሚያዩ ሴቶች 3 ቁሩእ ዒዳቸውን ያድርጉ ይላል። ወልሙጠለቃቱ የተረበስነ ቢአንፉሲሂነ 3 ቁሩእ ይላል። የወር አበባ የማያዩና የሌላቸው ሴቶች ምንድነው የሚያደርጉት ሲል ጠየቀ ማለት ነው። ከዛም ወላኢ የኢስነ ሚነል መሂዲ የሚለው አንቀጽ ወርዶ ለዚህ ጥያቄ መፍትሄ ሆነ ማለት ነው። የኢስነ ሚነል ያእስ ፉቅዳኑል አመል ሚነል ሁሱል ዐለ ሸይ የወር አበባ ከማየት ተስፋ የቆረጡ ሴቶች በእድሜ ከመግፋታቸው የተነሳ ኢንየርተብቱም ብትጠራጠሩ ማለትም የነሱ ዒዳ ምን ይሆን ብላችሁ እርግጠኛ ሳትሆኑ ብትቀሩ ለማለት ነው። ዒዳቸው 3 ወር ነው። 3 ወራቶችን ነው የሚጠብቁት። ዒዳማ ማነው የወር አበባ የማያዩት በእድሜ ከመግፋታቸው የተነሱትን ብቻ ሳይሆን ፍጹም የማያዩትና በልጅነት እድሜ ውስጥ ሆነው ያሉትንም ቢሆን እነሱም እንደትላልቆቹ ሴቶች የሚቆጥሩት 3 ወር ነው። ወኡላቱል አህማል አጀሉሁነ يضعن حملهن የጽንስ ባለቤት የሆኑ ሴቶች አጀሉሁነ የነሱ የዒዳቸው ጊዜ يضعن حملهن ጽንሳቸውን መጣላቸው ነው። በማዕና መውለዳቸው ነው። ومن يتق الله يجعل له من امره يسرا አላህን የሚፈራ ሰው በነገሩ ውስጥ ግራትን ያደርግለታል ይላል። ኡላት እዚህ ቦታ ላይ በማዕና ዛት ለማለት ነው። ወኡላቱል አህማሊ ሷሂባቱል አህማል ዛቱል አህማል የጽንስ ባለቤት የሆኑ ሴቶች የነሱ አጀላቸው ዒዳ የሚቆጥሩት ጊዜ ያረገዙት ጽንስ እስከሚወለድ መጠበቅ ነው ይላል። እንግዲህ ያረገዙት ጽንስ 9 ወርም ሊቆይ ይችላል። ባል ከሞተ በኋላ ከትንሽ ወራት በኋላም ሊወለድ ይችላል። ከቀናት በኋላም ሊወለድ ይችላል። በተወለደበት ጊዜ ግን ዒዳቸውን ይጨርሳሉ ማለት ነው። ዒዳቸውን ይጨርሳሉ። ኢዘን ዒዳ የሚቆጥሩ ሴቶች በተለያየ መንገድ እንዴት መቁጠር እንዳለባቸው ግልጽ ሆነ ማለት ነው። ወጣት የሆነች የወር አበባ የምታይ ሴት ብትሆን ባሏ ከፈታት በኋላ 3 ቁሩዎችን ማለትም 3 የወር አበባዎችን አይታ
ባሏ ከዚያ በኋላ ረጃቱ ማለት አይችልም ወይም ደግሞ ሌላ ባል ማግባት ትችላለች። ምናልባትም በእድሜ ገፍታ የወር አበባ የተቋረጠባት ብትሆን 3 ወር ትቆጥራለች። ህፃን ሆናስ ብትፈታ አሁንም እንዳሮጊቷ 3 ወር ትቆጥራለች። ሴቲቱ ስትፈታ ነፍሰ ጡር ብትሆንስ ጽንሱ እስከሚወለድ ድረስ ትጠብቃለች ማለት ነው። ሴቲቱ የወር አበባ ታይ ነበረ፣ ግን ከሆነ ጊዜ በኋላ ቢቋረጥባትና ቢጠፋስ? የወር አበባ ከማያዩት ሴቶች እንመድባት ወይስ ከሚያዩት? ምንድነው መፍትሄዋ? እችን ሴት በተመለከተ የኢዳ አቆጣጠሯን እንዲህ ይሁን እንዲህ በሚል ዑለማዎች ልዩነት አላቸው። ከፊል ዑለማዎች 9 ወር ያህል መጠበቅ አለባት ይላሉ። ሌሎኞቹ ደግሞ አንዲት የወር አበባ የምታይ ሴት ከእድሜ የተነሳ የወር አበባው የሚቀርበትን እድሜ እስከምትደርስ ድረስ አንዲት ሴት የወር አበባ የሚቆምባት በ50 ዓመት ቢሆን እስከዛ ድረስ መጠበቅ አለባት ይላሉ። ለሴቶች ቀለል የሚለው ለአፈጻጸም 9 ወር የሚለው ይሆናል ማለት ነው። ذلك امر الله ይህ የአላህ Subhanahu Wa Ta'ala ትእዛዝና መመሪያ ነው። انزله اليكم ወደ እናንተ ያወረደው። ومن يتق الله አላህን የፈራ يكفر عنه سيئاته ወንጀሉን አላህ ያብስለታል። ويعظم له اجرا ምንዳውንም ከፍ ያደርግለታል። በሰፊው አላህ Subhanahu Wa Ta'ala ይከፍለዋል። يضاعف له حسناته ويجزل له العطاء والمصوبة يوم القيامة إله ودنا የተከበራችሁ ወንድሞች ከሱረቱ ጦላቅ የመጀመሪያውን ክፍል በዚህ መልኩ ለማየት ሞክረናል። أسأل الله العظيم رب العرش العظيم أن ينفعني وإياكم ويوفقنا الإخلاص والعمل به وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.